ምዕራፍ 20 እንዲህም ሆነ በሰባተኛው ዓመት በአምስተኛው ወር ከወሩም በ10ኛው ቀን እግዚአብሔርን ይጠይቁ ዘንድ ከእስራኤል ሽማግሌዎች አያሌ ሰዎች መጡ፣ በፊቴም ተቀመጡ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለእስራኤል ሽማግሌዎች ተናገር፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ እኔን ትጠይቁ ዘንድ መጥታችኋልን? እኔ ሕያው ነኝና በእናንተ ዘንድ አልጠየቅም ይላል ጌታ እግዚአብሔር። ትፈርድባቸዋለህን? የሰው ልጅ ሆይ በእውኑ ትፈርድባቸዋለህን? የአባቶቻቸውን እርኩሰት አስታውቃቸው፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ እስራኤልን በመረጥኩበት ለያዕቆብም ቤት ዘር በማልሁበት ቀን በግብፅም ምድር በተገለጥኩላቸውና እኔ እግዚአብሔር አምላካችሁ ነኝ ብዬ በማልሁላቸው ጊዜ በዚያ ቀን ከግብፅ ምድር ወዳዘጋጀውላቸው ወተትና ማር ወደምታፈሰው የምድርም ሁሉ ጌጥ ወደምትሆን ምድር አወጣቸው ዘንድ ማልሁላቸው። እኔም ከእናንተ ከእያንዳንዱ የዓይኑን ርኩሰት ይጣል፣ በግብፅም ጣዖታት አትርከሱ፣ እኔ እግዚአብሔር አምላካችሁ ነኝ አልኋቸው። እነርሱ ግን አመጹብኝ፣ ይሰሙኝም ዘንድ አልወደዱም። ሁሉም እያንዳንዱ የዓይኑን ርኩሰት አልጣለም፣ የግብፅንም ጣዖታት አልተወም። በዚህም ጊዜ በግብፅ ምድር መካከል ቁጣዬን እፈጽምባቸው ዘንድ መዓቴን አፈስባቸዋለሁ አልሁ። ነገር ግን በመካከላቸው ባሉ ከግብፅም ምድር አወጣቸው ዘንድ በፊታቸው በተገለጥኩላቸው በአሕዛብ ፊት ስሜ እንዳይረክስ ብዬ ስለ ስሜ ሠራሁ። ከግብፅ ምድር አወጣኋቸው፣ ወደ ምድረ በዳም አመጣኋቸው። ሰው ቢያደርገው ኖሮ በሕይወት የሚኖርበትን ሥርዓቴንም ሰጠኋቸው፣ ፍርዴንም አስታወቅኋቸው። የምቀድሳቸውም እኔ እግዚአብሔር እንደሆንኩ ያውቁ ዘንድ በእኔና በእነርሱ መካከል ምልክት ይሆኑ ዘንድ ሰንበታቴን ሰጠኋቸው። ነገር ግን የእስራኤል ቤት በምድረ በዳ አመጹብኝ። ሰው ቢያደርገው ኖሮ በሕይወት የሚኖርበትንም ፍርዴን ጣሱ፣ በትእዛዜም አልሄዱም፣ ሰንበታቴንም ፈጽመው አረከሱ። በዚህም ጊዜ አጠፋቸው ዘንድ ቁጣዬን በምድረ በዳ አፈስባቸዋለሁ አልሁ። ነገር ግን በፊታቸው ባወጣኋቸው በአሕዛብ ፊት ስሜ እንዳይረክስ ብዬ ስለ ስሜ ሠራሁ። ወተትና ማርም ወደምታፈሰው የምድር ሁሉ ጌጥ ወደምትሆን ወደ ሰጠኋቸው ምድር አላመጣቸውም ብዬ በምድረ በዳ ማልሁባቸው። ልባቸው ጣዖቶቻቸውን ተከትሎአልና ፍርዴንም ጥሰዋልና በሥርዓቴም አልሄዱምና ሰንበታቴንም አርክሰዋልና። ነገር ግን ዓይኔ ራራችላቸው፣ እኔም አላጠፋኋቸውም፣ በምድረ በዳም ፈጽሜ አልፈጀኋቸውም። ለልጆቻቸውም በምድረ በዳ እንዲህ አልኋቸው፣ በአባቶቻችሁ ሥርዓት አትሂዱ፣ ወጋቸውንም አትጠብቁ፣ በጣዖቶቻቸውም አትርከሱ። እኔ እግዚአብሔር አምላካችሁ ነኝ። በትእዛዜ ሂዱ፣ ፍርዴንም ጠብቁ አድርጓትም፣ ሰንበታቴንም ቀድሱ። እኔም እግዚአብሔር አምላካችሁ እንደሆንሁ ታውቁ ዘንድ በእኔና በእናንተ መካከል ምልክት ይሆናሉ። ልጆች ግን አመጹብኝ። ሰው ቢያደርገው ኖሮ በሕይወት የሚኖርባትን ፍርዴን ጠብቀው አላደረጓትም፣ በሥርዓቴም አልሄዱም፣ ሰንበታቴንም አረከሱ። በዚህም ጊዜ መዓቴን አፈስባቸዋለሁ፣ ቁጣዬንም በምድረ በዳ እፈጽምባቸዋለሁ አልሁ። ነገር ግን እጄን መለስሁ፣ በፊታቸውም ባወጣኋቸው በአሕዛብ ፊት ስሜ እንዳይረክስ ብዬ ስለ ስሜ ሠራሁ። ደግሞም ወደ አሕዛብ እበትናቸው ዘንድ በአገሮችም እበትናቸው ዘንድ በምድረ በዳ ማልሁባቸው። ፍርዴን አላደረጉምና ሥርዓቴንም ጥሰዋልና ሰንበታቴንም አርክሰዋልና ዓይናቸውም የአባቶቻቸውን ጣዖቶች ተከትለዋልና። ደግሞም መልካም ያልሆነውን ሥርዓት በሕይወት የማይኖሩበትንም ፍርድ ሰጠዋቸው። እኔም እግዚአብሔር እንደሆንኩ እንዲያውቁ አጠፋቸው ዘንድ ማዕፀን የሚከፍተውን ሁሉ በእሳት ባሳለፉ ጊዜ በመባቸው አረከስኋቸው። ስለዚህ የሰው ልጅ ሆይ ለእስራኤል ቤት ተናገር፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ በዚህም ደግሞ አባቶቻችሁ ባደረጉት ዓመፅ አስቈጡኝ። እሰጣቸውም ዘንድ ወደ ማልሁላቸው ምድር ባገባኋቸው ጊዜ ከፍ ያለውን ኮረብታ ሁሉ ቅጠልማውንም ዛፍ ሁሉ አዩ። በዚያም መሥዋዕታቸውን ሰዉ፣ በዚያም የሚያስቈጣኝን ቁርባናቸውን አቀረቡ። በዚያም ደግሞ ጣፋጩን ሽታቸውን አደረጉ። በዚያም የመጠጥ ቁርባናቸውን አፈሰሱ። እኔም እናንተ ወደ እርሱ የምትሄዱበት ከፍታ ምንድን ነው አልኋቸው።
እስከ ዛሬም ድረስ ስሙ ባማ ተብሎ ተጠርቷል። ስለዚህ ለእስራኤል ቤት እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ እንደ አባቶቻችሁ ልማድ ትረክሳላችሁን? ርኩሰታቸውንም ተከትላችሁ ታመነዝራላችሁን? ቁርባናችሁን ባቀረባችሁ ጊዜ ልጆቻችሁንም በእሳት ባሳለፋችሁ ጊዜ እስከ ዛሬ ድረስ በጣዖቶቻችሁ ትረክሳላችሁን? የእስራኤል ቤት ሆይ ከእናንተስ ዘንድ እጠየቃለሁን? እኔ ሕያው ነኝና ከእናንተ ዘንድ አልጠየቅም ይላል ጌታ እግዚአብሔር። ለእናንተም እንደ አሕዛብና እንደ ምድር ወገኖች እንሆናለን፣ እንጨትና ድንጋይም እናመልካለን የሚል ከልባችሁ የወጣ አሳብ አይፈጸምላችሁም። እኔ ሕያው ነኝና በበረታች እጅና በተዘረጋች ክንድ በፈሰሰችም መዓት እነግሥባችኋለሁ ይላል ጌታ እግዚአብሔር። ከአሕዛብም ዘንድ አወጣችኋለሁ፣ ከተበተናችሁባትም አገር ሁሉ በበረታች እጅና በተዘረጋች ክንድ በፈሰሰችም መዓት እሰበስባችኋለሁ። ወደ አሕዛብ ምድረ በዳ አመጣችኋለሁ፣ በዚያም ፊት ለፊት ከእናንተ ጋር እፋረዳለሁ። በግብፅ ምድረ በዳ ከአባቶቻችሁ ጋር እንደ ተፋረድኩ እንዲሁ ከእናንተ ጋር እፋረዳለሁ ይላል ጌታ እግዚአብሔር። ከበትርም በታች አሳልፋችኋለሁ፣ ወደ ቃል ኪዳንም እስራት አገባችኋለሁ። ከእናንተም ዘንድ ዓመፀኞችንና የበደሉኝን እለያለሁ፣ ከኖሩባትም ምድር አወጣቸዋለሁ። ወደ እስራኤልም ምድር ግን አይገቡም። እኔም እግዚአብሔር እንደሆንኩ ታውቃላችሁ። ጌታ እግዚአብሔርም እንዲህ ይላል፣ እናንተ የእስራኤል ቤት ሆይ ሂዱ። ከዚህም በኋላ ትሰሙኝ ዘንድ ባትወዱ ሁላችሁ ጣዖቶቻችሁን አምልኩ። ነገር ግን ከእንግዲህ ወዲህ በቁርባናችሁና በጣዖቶቻችሁ ቅዱሱን ስሜን አታረክሱም። በቅዱሱ ተራራዬ ከፍ ባለው በእስራኤል ተራራ ላይ ይላል ጌታ እግዚአብሔር፣ በዚያ የእስራኤል ቤት ሁላቸው በምድሩ ላይ ያመልኩኛል። በዚያም እቀበላቸዋለሁ። በዚያም ቁርባናችሁን በኩራታችሁንም የቀደሳችሁትንም ነገር ሁሉ እፈልጋለሁ። ከአሕዛብም ዘንድ ባወጣኋችሁ ጊዜ ከተበተናችሁባትም አገር ሁሉ በሰበሰብኋችሁ ጊዜ እንደ ጣፋጭ ሽታ እቀበላቸዋለሁ፣ በአሕዛብም ፊት እቀደስባቸዋለሁ። ለአባቶቻችሁም እሰጣት ዘንድ ወደ ማልሁላቸው ምድር ወደ እስራኤል አገር ባገባኋችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። በዚያም የረከሳችሁባትን መንገዳችሁንና ሥራችሁን ሁሉ ታስባላችሁ። ስለ ሠራችሁትም ክፋታችሁ ሁሉ ራሳችሁን ትጸየፋላችሁ። የእስራኤል ቤት ሆይ እንደ ክፉ መንገዳችሁና እንደ ርኩስ ሥራችሁ ሳይሆን ስለ ስሜ ስል በሠራሁላችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ ይላል ጌታ እግዚአብሔር። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትህን ወደ ደቡብ አቅና፣ ወደ ደቡብም ተናገር። በደቡብም ባለው ዱር ላይ ትንቢት ተናገር። ለደቡብም ዱር የእግዚአብሔርን ቃል ስማ። ጌታ እግዚአብሔር እንዲህ ይላል፣ እነሆ በአንተ ውስጥ እሳት አነዳለሁ፣ በውስጥም ያለውን የለመለመውንና የደረቀውን ዛፍ ሁሉ ይበላል። የሚቃጠል ነበልባል አይጠፋም። ከደቡብም ጀምሮ እስከ ሰሜን ድረስ ፊት ሁሉ ይቃጠልበታል። እኔም እግዚአብሔር እንዳነደድሁት ሥጋ ለባሽ ሁሉ ያያል፣ እርሱም አይጠፋም በለው። እኔም ጌታ እግዚአብሔር ሆይ ወዮ፣ እነርሱ ስለ እኔ ይህን ምሳሌ የሚመስል አይደለምን ብለዋል አልሁ።